ሰላም ጤና ይስጥልን። ይህ ማርኮን ሚዲያ ይባላል። መንግስት የባህር በር ጥያቄ ጉዳይ በተጀመረው ግለት እንዲቀጥል መመሪያ መስጠቱን አስታወቀ። የፌዴራል መንግስት የኢትዮጵያ የባህር በር የማግኘት መብት ለማስከበር የሚደረገው ጥረት እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡን አስታወቀ። ዓለም አቀፉ ማህበረሰብ ኢትዮጵያ በቀጠናው ሰላምንና ደህንነትን ለማረጋገጥ የነበራትንና ያላትን ከፍተኛ ሚና እንዲረዳ መንግስት ጥሪ አቅርቧል። ይህ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ዛሬ ረቡዕ ሚያዝያ 1 2017 ያደረገው ስብሰባ በተመለከተ በጠቅላይ ሚኒስትር ጽሕፈት ቤት በወጣው መግለጫ ላይ ነው። ጠቅላይ ሚኒስትር አብይ አህመድ እና የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊና ቀጠናዊ ዓለም አቀፋዊ ሁኔታዎችን የገመገመበት እንደሆነ መግለጫው አስታውቋል። ምክር ቤቱ በስብሰባው ትኩረት የሚሹ ጉዳዮች በሚል ከጠቀሳቸው ጉዳዮች ውስጥ ፍላጎታቸውን በኃይል የማስፈጸም መንገድ የተከተሉ አካላትን የተመለከተው አንዱ ነው። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ ያለው የምክር ቤቱ መግለጫ ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎትን በኃይል ብቻ ማስፈጸም መለያቸው እንደሆነ ገልጿል። መግለጫው እነዚህ አካላት በሀገር ውስጥና በውጭ የሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የሐሰት ፕሮፓጋንዳውን የሚመሩ ክንፎች እንዳሏቸው በመጥቀስ ከሷል። ምክር ቤቱ በጥልቀት ተመልክቷቸዋል የተባለው ሌላኛው ጉዳይ ከዓለም አቀፋዊና ቀጠናዊ ሁኔታዎች ጋር የተያያዘው ነው። የምክር ቤቱ መግለጫ ከዚህ ጋር የተያያዙ ጉዳዮች በሀገሪቱ ላይ ሊያሳድሩት የሚችሉት ተጽዕኖ በዝርዝር ውይይት መደረጉን ያስረዳል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባሉት ጉዳዮች መካከል የዓለም የኢኮኖሚ ሁኔታ፣ እየተከሰቱ ያሉ ውጥረቶች፣ የሽብር እንቅስቃሴዎች እንዲሁም እየታወኩ ያሉ ዓለም አቀፍ የንግድ መስመሮች ይጠቀሳሉ። እየፈረሱና እየተዳከሙ የሚገኙ አገራት፣ እየተበራከተ ያለው የሳይበር ጥቃቶች፣ እየተነጣጠሉ ያሉ የነባር የዓለም አቀፋዊ ትብብሮች እንዲሁም እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶችን የተመለከቱ ጉዳዮችም ዝርዝር ውይይት እንደተደረገባቸው ተገልጿል። እየፈረሱና እየተዳከሙ የተባሉት ሀገራት የትኞቹ እንደሆኑ ይህ መግለጫ ያለው ነገር የለም። እነዚህ ጉዳዮች ላይ የተወያየው ምክር ቤቱ በተለያዩ ጉዳዮች ላይ አቅጣጫዎችን እንዳስቀመጠ መግለጫው ያስረዳል። ምክር ቤቱ አቅጣጫ ያስቀመጠበት አንዱ ጉዳይ በትጥቅ ትግል ላይ የሚገኙ ቡድኖችን የተመለከተ ነው። በተለያዩ አካባቢዎች የሚገኙ ችግሮችን በሰላማዊ መንገድ በፖለቲካዊ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ መሆኑን የጠቀሰው መግለጫው ባህላዊ መንገዶችን ጨምሮ ሁሉንም አይነት ሰላማዊ መንገዶችን በመጠቀም ይህንን ተግባር ይበልጥ ውጤታማ ማድረግ እንደሚገባ ይገልጻል። ይሁን እንጂ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም የሚንቀሳቀሱት ቡድኖች ላይ ሕግ የማስከበር ተግባሩን አጠናክሮ መቀጠል እንደሚያስፈልግ ያስገነዝባል። ከኢትዮጵያ ጠላቶች ተልዕኮ የተቀበሉ በሀገር ውስጥ ችግር ለመፍጠር የሚንቀሳቀሱ አካላት ፈጽመው እስከሚጠፉ ድረስ ሕግ የማስከበር የሰላም አማራጮችንም ተግባራዊ እንደሚሆኑ ተገልጿል። የብሔራዊ ደህንነት ምክር ቤት መግለጫ የሀገሪቱን ዓለም አቀፋዊ ተሰሚነት የሚያሳድጉ ዲፕሎማሲያዊ ውጤቶች እየጨመሩ መምጣታቸውን ይጠቅሳል። ይህንን ውጤት ያስገኙ ተግባራትን ይበልጥ በማስፋትና በማጠናከር የሀገሪቱን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስፋት ተገቢ እንደሆነ መግለጫው ያትታል። ምክር ቤቱ በዛሬው ስብሰባው ላይ ከዚህ በተያያዘ የሰጠው መግለጫ የኢትዮጵያ የባህር በር የማግኘት ጥያቄ የተመለከተ ነው። ጠቅላይ ሚኒስትር አብይ በተለይም በቀይ ባህር ላይ የባህር በር የማግኘት ጥያቄ የህልውና ጉዳይ መሆኑን ከገለጹበት በ2016 ዓ.ም መጀመሪያ አንስቶ ይህ ጉዳይ በመንግስት ባለስልጣናትና መገናኛ ብዙሃን በኩል በተደጋጋሚ ሲነሳ ቆይቷል። ጠቅላይ ሚኒስትሩ ባለፈው መጋቢት ወር ላይ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅትም የባህር በር የማግኘት ጉዳይን አንስተው ነበር። ከዚህ ቀደም ኢትዮጵያ ቀይ ባህርና የአባይ ወንዝን ውሃን በተመለከተ ያላት አቋም በጎረቤት ሀገራት ዘንድ ግልጽ
እንዳልነበሩ የተናገሩት አብይ አሁን ግን የባህር በር ጥያቄን ማንሳት ነውርነቱ አብቅቷል ሲሉ ተደምጠዋል። የዛሬው የብሔራዊ ደህንነት ምክር ቤት መግለጫ መንግስት በተደጋጋሚ እያነሳው ያለው የባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ መቀመጡን አስታውቋል። የኢትዮጵያ የባህር በር የማግኘት መብትን ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርጎ የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል ሲል ውሳኔውን ገልጿል። ኢትዮጵያ በአሁናዊ የዓለም ፖለቲካና ኢኮኖሚያዊ ሁኔታ ውስጥ የፖሊሲ ነፃነቷን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እየተጫወተች መሆኑን የሚጠቅሰው መግለጫው አገሪቱ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉዓላዊ ደረጃዋን እንድትይዝ የሚያስችል ጥበባዊ አመራር ተጠናክሮ እንደሚቀጥል እምነቱን ገልጿል። የዓለም አቀፉ ማህበረሰብም ኢትዮጵያ ሰላምንና ደህንነትን በማረጋገጥ ረገድ በቀጠናው በአህጉሩና በዓለም አቀፍ ደረጃ የነበራትን እና ያላትን ከፍተኛ ሚና ተረድቶ የሚያደርገውን ድጋፍ አጠናክሮ እንዲቀጥልም ምክር ቤቱ ጥሪውን አቅርቧል። ውድ የማርኮን ሚዲያ ታዳሚዎች ለዛሬ ያለን ይህንን ይመስላል። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። በሌላ ዜና በሌላ ሀሳብ እስከምንገናኝ ለዛሬ አበቃን።